ምንድነው ከልጅቷ ጋር የሚያመሳስለን? ምንድነው ልጅቷ እየሆነች ያለችውን ነገር እኛም ኤክስፒሪየንስ እያደረግን ያለነው? በጣም ነው ምንገፋቸው፣ በጣም ነው ልህም እናስይዛቸው፣ በጣም ነው ትግስታቸውን እናስጨርሳቸው because we're hurt people አይደለም የሚባለው። አብዛኛው ጊዜ ሶሻል ሚዲያ ላይ ታሪኬ ምናምን ብለው የሚናገሩ ፖክ ማድረግ የሚፈልጉት ሌላው አካል አለ። አንዳንድ ኤክስፕረስ የምታደርጋቸው ነገሮች እኛን አይገልጥም። አንዳንድ ኦቨር ሪአክሽኗ እኛን አይገልጥም። አንዳንድ ብስጭቷ እኛን አይመስልም። በጣም በስትራግል የሚያልፉ ሰዎች ሶሻል ሚዲያ ላይ አይወጡም። ተለውጦብኛል፣ ክፉ ሆኖብኛል የምትሉት ሰው እንደዚህ አይነት ሲናሪዮን አቮይድ ማድረግ ፈልጎ ለማስተዋል ጊዜ የለንም። ኢትስ አንደርስታንደብል፣ የሰው ማንነት ነው። ለማስተዋል ጊዜ የለንም። አስተውሉ ስትጎዱም እያልኳችሁ አይደለም፣ ግን ብዙ ትራብል ላለማምጣት በቃ ጥንቃቄ አለ። ይሄንን ስቶሪ ወደ ራሳችሁ አምጡት። አሁን በጣም የጠላችሁት ሰውዬ፣ በጣም የተበሳጫችሁበት፣ ጎርቶኛል እሱ እኮ እንዲህ ነው ምናምን ያላችሁ ብላችሁ ልትበቀሉት ሁሌ ነው የምለምናችሁ። ወርዛ ያረግም ታሪካችሁን ይዛችሁ ሶሻል ሚዲያ ላይ አትውጡ። ወርዛ ያረግም። ዛሬ ሰፖርት ያደረጋችሁ ሰው ነገ ይነሳባችኋል። ወርዛ ያረግም። try living in private። በቃ በቻላችሁ መጠን in private መኖር ለመዱ ባካችሁ። እሷ ላይ አንጠቁምም። what is it ምንን ታሳየኛለች የሚለውን ነገር እንድታዩ ፈልጋለሁ። ጎርቷታል፣ መጉዳት ትፈልጋለች። መልሳ መጉዳት መቻሏን ደግሞ ማሳየት ትፈልጋለች። ለዚህ ነው ፐብሊክሊ ወጣችሁ። ሚዲያ ላይ ስትሄድ ታውቃለች፣ የቤተሰቦቹን ስም ስታጠፋ ታውቃለች፣ እሱም እንዲያረግልኛል ስትል ታውቃለች፣ እርዱኝም ስትል እያረገች ያለችውን ነገር ታውቃለች። ብዙዎቻችሁ አካውንታቢሊቲን አቮይድ ለማድረግ ፎቶ በማፍራት ውስጥ የብስጭታችን፣ ንዴታችን፣ እልሃችን ልክ እንደሆነ አፕሩቭ የሚያደርጉልን በጣም ብዙ ሰዎችን በዚህ አጋጣሚ እንሰበስባለን። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቃው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይሄንን ቪዲዮ ፌስቡክ ሾርት ላይ ነበር ያየሁት፣ ግን ሾርት አልነበረም፣ በጣም በረጅሙ ነበር የለቀቁትና ለምን አላየውም ብዬ ሙሉን ገብቻ አየሁት። ያው የእምባ የለቅሶ ምናምን ቪዲዮ ማየት እንደማልወድ ታውቃላችሁ። ቢካዝ በጣም ሚስጋይድ ያደርጋል፣ በጣም ሚስጋይድ ያደርጋልና እና ደግሞ እንደዚህ አይነት ስቶሪዎችን በመስማት ራሴን ኢንኮራፕት አላረግም። እና የልጁን መልስ ነበር ያየሁት እና ሶ አይ ቲንክ በጣም ብዙ ጊዜ ጥያቄ ለምጠይቁኝ ሴቶች መልስ ይሆናል ብዬ ስላሰብኩ ነው ይሄንን ቪዲዮ ለመስራት የተነሳሳሁት። እኔ ሶሻል ሚዲያ ላይ ታሪካቸውን ይዘው የሚመጡ ሰዎችን ባይ ዘ ወይ በጣም ትረስት አላረግም። ለምን? አብዛኛውን ጊዜ ፔን ይኖረናል፣ ብስጭት ይኖርናል። ሶ ያንን ብስጭት ህመም ፕሮሰስ ማድረግ ሳንችል ስንቀር ብዙ ቲፎዞ ማፍራት እንፈልጋለን። ቲፎዞ በማፍራት ውስጥ የብስጭታችን፣ ንዴታችን፣ እልሃችን ልክ እንደሆነ አፕሩቭ የሚያደርጉልን በጣም ብዙ ሰዎችን በዚህ አጋጣሚ እንሰበስባለንና በይበልጥ ደግሞ የዛሬ ዓመት አካባቢ ታሪኩ የምታስታውሱት ይመስለኛል። በኪያና በዮናስ ጊዜ ጊቭ አፕ አድርጌያለሁ። የሚያለቅሱ ሴቶች መጀመሪያ ዝርክርክ ብለው የሚመጡ ሴቶችን በጣም ዲስጋይዝ እንዳረግ አይደሚን ታሪክ ያላቸው ሴቶች የሉም አይደለም፣ በጣም የሚጎዱ ሴቶች የሉም ማለት አይደለም። ግን ብዙ ጊዜ ባይ ዘ ወይ የሚጎዱ በጣም በስትራግል የሚያልፉ ሰዎች ሶሻል ሚዲያ ላይ አይወጡም። ወይ በራሳቸው ዲል ያደርጉታል፣ ወይ ህግ አካባቢ ታያቸዋላችሁ። ሌላ ሚንስ ነው የሚፈልጉት። አብዛኛው ጊዜ ሶሻል ሚዲያ ላይ ታሪኬ ምናምን ብለው የሚናገሩ ፖክ ማድረግ የሚፈልጉት ሌላው አካል አለና እሰራልሃለሁ ምናምን ነው የሚሉት። ታስታውሱ እንደሆነ ኪያም ለዮናስ እህት አዋርዳችኋለሁ ካይንድ ኦፍ ቫይብ ያለው ቮይስ ልካ ነበር ኢኒሺያሊ። እና ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ አክቲቭሊ እንትን ማለት የሚፈልጉ ሴቶቹ ብቻ አይደለም ወንዶቹም ራሱ their side of the story ብቻ እንዲሰማላቸውና የሌላው side of story ሳይሰማ እንዲቀር ነው የሚፈልጉት። ይሄንን ደግሞ በልጅቷ በደንብ ማሳያ ይሆናል ብዬ አስባለሁ። ቪዲዮውን ገብታችሁ ይዩ ከፈለጋችሁ። እኔ ግን በጣም እንድንማርበት የምፈልገው አንድ ሀሳብ አለ። ብዙ ጊዜ ዲስአፖይንትመንት የሚያጋጥመን ሲዝን ከወለድን በኋላ ነው። አይ ቲንክ እኔ በራሴ ፖስትፓርተም ዲፕሬሽን አልነበረብኝም ብዬ የማስብ ሴት ነበርኩ። ግን አይ ቲንክ አንዳንድ ያረኳቸው ነገሮች እሷ ያረገቻቸው ነገሮች ነበሩ እና ይሄ እሷ ላይ ብቻ የሚታይ ባህሪና ነገር ነው ብዬ አላመንኩም። ሰው
በጣም ብዙ ሴቶች በተደጋጋሚ ትነግሩኛላችሁ and then ወሬው ሁሉ it's one sided story ስለዚህ ሰውየውን blame ነገር ነው የሚሆነውና ራሳችሁን በዚህች ልጅ ውስጥ እንድታዩ ፈልጋለሁ ውሸታም ናት ታማ ነው ምናምን የሚባለው ነገር እንተውና አንዳንድ ኤክስፕረስ የምታረጋቸው ነገሮች እኛን አይገልጥም አንዳንድ ኦቨር ሪአክሽኗ እኛን አይገልጥም አንዳንድ ብስጭቷ እኛን አይመስልም ካዝ እንዳልኳችሁ ነው ሪስፖንሲቢሊቲ ዋለ እናትነት ገና አዲስ ነው በጣም ከባድ ነው at the same time ደግሞ ያልጠበቅነው ነገር ስናገኝ ትዳሩ ይሰጠናል ብለን ኤክስፔክት ያላረግነው ነገር በህይወታችን ኤክስፒሪየንስ እናረግ በጣም ዲስአፖይንትድ የምንሆንባቸው ሲናሪዎች በጣም ብዙ ናቸው ስለዚህ ዲስአፖይንትመንታችንን የምንገልጽባቸው መንገዶች ደግሞ በጣም ነው የሚለያዩት ግን ናጊንግ የሆነው ፓርት በጣም የሚያመሳስለን ይመስለኛል ከብዙ ሴቶች ጋር even after a breakup I hate you አልፈልግህም ድሮም አንተንተነ ድሮም አንተ ማመን አልነበረብኝም እንዲ ምናምን ሲንግልነት ያዋጣኛል ምናምን ብለን 5 6 7 8 10 ምናምን ቮይስ ቪዲዮ ምናምን እንትን ምንልከውኛ ነን በብሬክአፕ ማግስት የተጎዳ ሰው እኮ ምናምን የሚሉ ሊንኮችን ሼር ምናረጋውኛ ነን ብዙ ጊዜ because ውስጣችን ያለውን ስሜትና ብስጭት ንዴትና ህመም ፕሮሰስ ማድረግ ባለመቻላችን ምክንያት ብዙ ጊዜ ሪአክት እናረጋለን በጣም ነው ሪአክት የምናረጋውና አንዳንድ it's been really long ግን አንዳንድ የሰራዋቸውን ስህተቶች ሳስብ ያመኝማ ነበር የሚያስብሉኝ ነገሮች አሉ cuz አንዳንዱ ያን ያህል ሪአክሽን አይፈልግም ግን እድሜውን ማተር ያለጋል for sure ልጅቷን መውቀስ አይደለም ልጅቷን እንዲና እንዲ ማለት አይደለም ታማለች ምናምን አልታመመችም ልጅቷ she knows what she does የምታረጋውን ነገር ታውቃለች እዛ ድረስ ስትሄድ ሚዲያ ላይ ስትወጣ ምናልባት ግን እንደዚህ እንትን ያረጋል ብላ ላትጠብቅ ትችላለች ግን ሚዲያ ላይ ስትሄድ ታውቃለች የቤተሰቦቹን ስም ስታጠፋ ታውቃለች እሱም እንዲያረግልኛል ስትል ታውቃለች እርዱኝም ስትል ያረጋች ያለችው ነገር ታውቃለች ብዙዎቻችሁ አካውንታቢሊቲን አቮይድ ለማድረግ በጣም በቃ ጸበሉ ሰዷ ታማ ነው ምናምን የሚባል ሲናሪዮ እኔ አይገባኝም by the way I believe in accountability አንድ ሰው ካጠፋ accountable መሆን አለበት ብዬ አስባለሁ after all the damage ሰውየው እንደፈለገ ታብጠልጥለው it's okay ግን ቤተሰቦች ጋር ተሄዶ እናትና አባት ዲስግሬስ ከተደረጉ በኋላ ሌሎች ሰዎች ኢንቮልቭ ከሆኑ በኋላ አይቺ ሴትዮ ጸበል ብትሄድ ይሻላታል ታማለች እኔ I don't buy it እናንተ ብዙ ሊመቻችሁ ይችላል ይሄ ሐሳብ so ምንድነው የምፈልገው መሰላችሁ በኮንቨርሴሽኑ መሐከል ራሳችሁን እዩ በይበልጥ ደግሞ ወልዳችሁ የገባችሁ ሴቶች ቤት ውስጥ ያላችሁ ሴቶች I think ብዙዎቻችን የሷን ባህሪ ሼር እናረጋለን ከባሎቻችን ጋር ሚስ አንደርስታንዲንግ ያለብን የተጣላን የተከራከረን ፍቺ መንገድ ላይ ያለ ሰዎች I think የሷን ቴንደንሲ በደንብ ምናሳይ ይመስለኛል አሁን እሷ ላይ አንጠቁምም what is it ምንን ታሳየኛለች የሚለው ነገር እንድታዩ ፈልጋለሁ ምክንያቱም ልጅቷ ዲስአፖይንትድ ናት በጣም ተናዳለች በጣም አዝናለች እና ሐዘኗና ንዴቷ ሳጓ እንዲቆም ሳይሆን የፈለገች she wants to hurt him በቃ ጎርቷታል መጉዳት ትፈልጋለች መልሳ መጉዳት መቻሏን ደግሞ ማሳየት ትፈልጋለች ለዚህ ነው ፐብሊክሊ ወጣችሁ እንግዲህ በፍርድ ቤት እየሄደ ያለን ጉዳይ እንዴት እንዳረጉት ባላቅም ግን መታስ ሚዲያ ላይ መውጣት ራሱ ባሽ ማድረግ ትፈልጋለች ዲስግሬስ ልታረገው ትፈልጋለች ሰውየውን ያው ሚገርም ቦልድነስ ነው ያየውበት ልጁን በጣም ገርሞኛልና በጣም ነው የወደድኩት በዚህ አጋጣሚና so what is ምንድነው ኢምፕላይ የሚያደርጋችሁ especially break up ላይ ያላችሁ divorce ላይ ያላችሁ ፍርድ ቤት እየተመላለሳችሁ ያላችሁ ሴቶች ከሷ ከያንዳንዱ ሪአክሽኗ ራሳችሁ እንድታዩበት ፈልጋለሁ እንዴት ነው ራሳችሁ እንድታዩ የምፈልገው መሰላችሁ አሁን ሰውየውን ስታዩት ጥፋት ሊኖርበት ይችላል ግን እሷ እንዳለችው በጣም እንዳጋነነችው ጥፋት የምታገኙበት አይመስለኝም ስለዚህ think about it መጀመሪያ በጣም እንድንጠላው የሆነው በጣም የጠቆረው ሰውዬ አሁን ላይ ስታዩት ግን አይደለም so I need you to bring it back to you ይሄንን ስቶሪ ወደ ራሳችሁ አምጡት
አሁን በጣም የጠላችሁት ሰውዬ በጣም የተበሳጫችሁበት ጎርቶኛል እሱ እኮ እንዲህ ነው ምናምን ያላችሁ ብላችሁ ልትበቀሉት ሚዲያ ነገሩ በእናንተ እንባ መኖር ከጀመረ ሰው ቆይቷል። በሚዲያም ልታዋርዱት ፈለጋችሁ፣ ፍርድ ቤትም ሄዳችሁ ቤተሰብ ጋርም ዲስክሬስ አረጋችሁት። ይሄ ሰውዬ በእውነት ይሄን የሚያክል ኃጢያት አለበት ወይ የሚለውን ነገር እባካችሁ አንደርስታንድ እንድታረጉ ፈልጋለሁ። ፋይንድ አውት ኢዝ ኢት ሪሊ ባድ ሰውየው ይሄን ያህል መጥፎ ነው ወይ? ሰውየው መጀመሪያ የተናገረችው ቪዲዮ ላይ እና አሁን ያያችሁት ሰውዬ ፍጹም አይገናኝም። እና ባላችሁ፣ የቀድሞ ባላችሁ፣ የቀድሞ የትዳር አጋራችሁ፣ ቦይፍሬንዶቻችሁ፣ የተለያዩአቸው ሰዎች are they really bad ወይስ ስሜቱ ነው ወይስ ብስጭቱ ነው? ራሳችሁን እንድትጠይቁበት ፈልጋለሁ። እውነት አብሮኝ ያለው ሰውዬ በጣም እንዲህ ያስመረረኝ በጣም ክፉ ስለሆነ ነው፣ በጣም መጥፎ ሰውዬ ስለሆነ ነው፣ ወይስ እኔ ዲስአፖይንትድ ሆኜ ነው፣ ወይስ ፍላጎቴን ስላላሟላለኝ ነው፣ ወይስ የጠበቅኩትን ትዳር የጠበቅኩትን አራስነት ስላላገኘው ነው የሚለውን ጥያቄ ራሳችሁን እንድትጠይቁ ፈልጋለሁ። like I said ጉዳዩ እሷ ላይ አይደለም። እሷ በተለየ ሁኔታ ታምጣው። ምክንያቱም እንደዚህ አይነት ነገሮች በጣም ሪፒትድሊ ነው የሚደርሱኝ። he's this bad እና ብዙ ጊዜ ወንዱ ሁሉ ጊዜ ሰይጣን ነው፣ ሁሉ ጊዜ ኢቪል ነው፣ ሴቷ ደግሞ ሴንት ናት፣ ሴቷ ሁሌም ቪክቲም ናት የሚል ሲናሪዮ በጣም በተደጋጋሚ ስለምንሰማ የኔ ጥያቄ የሚሆነው ሁሌም what did you do ነው ማለት ተለወጠብኝ፣ በጣም ክፉ ሆነብኝ፣ በጣም እንዲሆነብኝ የምንል ሴቶች አለን። ለሱ መለወጥ ለሱ ክፉ መሆን ምንም ኮንትሪቢዩሽን እንደሌለን ምንም እንዳላል ነው ደግሞ ምናምነው እኛ ነን። ኢማጂን this ይሄ ልጅ ትሬትንድ ሆኗል። ባጃጄን ታቃጥልብኝ ይሆናል። በቃ አንተ ያንተ ጓደኛ አይደለም የወንድምህ ጓደኛ ጎረቤትም እኔ ፊት ለፊት ያለ ሰው ደውሎልኛል አቃቸዋለሁ ያለኝ ሰው በጽሁፍ በድምጽም አለ። ናዝሬት እንመጣለን፣ ናዝሬት በአካል እንመጣለን። አሁን አንተ አትከተላት። አረኔ ምን ተከትያት አላቅም። እግዚአብሔር በሚያውቀው እሷ በሄደች እኔ ስራ ቦታ እንኳን ስመጣ ባጃጄን አስነስቼ ነው የምሄደው። ለምን ክብሪት እዛ ነው የምትሄደው ባጃጅ ለማቃጠል። ከዚህም በፊት ፖሊስም ከጇን ያስጣለው ክብሪት እዛ ትሄዳለች። አንዳንድ ነገር ባጃጅ ቤንዚን እንትን ብላ ለመለኮስ ፖሊስም ከጇን ያስጣላት ይሄው። እና ያንን ስለምታረግ ሳያት እንኳን ዞር ነው የምለው። እሱን ያዘልኝ እዛኛው ቪዲዮ ላይ እኮ አሚናት እኔ እሱን እየተከተልኩ ባለበት ቦታ ሁሉ እየሄድኩ ለምናለሁ ብለሽ እንደምትከታተዩ የነገርሽን አንቺ ነሽ። መቼ ነው የሚከታተልሽ? እዚህ ቦታ በይ። እዚህ የመጣው ለኢንተርቪው ነው። ደግሞ በተያ ሁሉ ስሜ ጠፍቷል። እናት አባቴ እናቱ ወይንሸት እኮ እንዲህ ናቸው ተብሎ አሰላ ነው ያው እዛ ሰድባስ በነውረኛ ባይዞ ስለናቲም ስለአባቴም አሁንም የሚዲያ ግልጽ አድርጎ መጠየቅ የሚችለው እኔ ተበድያለሁ። ቤተሰብ ተሰልቧል በእኔ ተነሳ። እሱ ቤተሰቦቼ ጓደኞቼ እናትና ወይንሸት ነው እናትስ ናቸው። ወደ እናቱ ቤት ሄደሽ እንዲህ አድርጎ የልጃቸው ብሬን ቀምቶ ለነሱ ቤት ገዝቶ ብለሽ ይሄን አንቺም ስላልሽን ነው። ተዋርደዋል እነዚህ ሰዎች። እናትና አባቴ እንኳን በዚህ ስም ተነሱ ብሎ አልከፋውም። እውነት አለኝ ብሎ ነው ያጠራ የመጣው። አንቺ ደግሞ እዚህ ጋር ቁጭ ብለሽ ፊት ለፊት አግኝተሽው ለዛው የበደለኝ ያልሽውን እንዲህ እዚህ ሁሉ ነገር አድርጎኛል ያልሽው ሰው ስታገኘው እውነቱን መናገር እውነትሽን ደግሞ የኛም አንድ አውርቻለሁ በሌለበት አውሩት ምናምን ምንድን ነው አሚናት የሆነ ነገር ታረግብኝ ይሆናል ብሎ በመጣችበት ዙሪያዋ እንኳን መሆን አይችልም። ሰው ተለውጦብኛል ክፉ ሆኖብኛል የምትሉት ሰው እንደዚህ አይነት ሲናሪዮን አቮይድ ማድረግ ፈልጎስ ቢሆን አርጊውመንትን አቮይድ ማድረግ ፈልጎስ ቢሆን ጥልን፣ ጭቅጭቅን፣ ክርክርን አቮይድ ማድረግ ፈልጎስ ቢሆን ይኸውላችሁ ብዙ ጊዜ ሲያመን ስንጎዳ ለማስተዋል ጊዜ የለንም። ኢትስ አንደርስታንደብል የሰው ማንነት ነው። ለማስተዋል ጊዜ የለንም። አስተውሉ ስትጎዱም እያልኳችሁ አይደለም፣ ግን ብዙ ትራብል ላለማምጣት በቃ ጥንቃቄ አድርጉ። በቃ አሁን በጣም ብዙ ዳሜጅ ነው የተሰራው። ያው ኦፍ ኮርስ ይቅር ይላታል ብዬ አስባለሁ። አብሮ ተመልሰው ያው ይሆናሉ አይሆኑም ሌላ ጥያቄ ቢሆንም ግን ይቅር ባይ ነው። ላይክ he felt so bad ስሙ ስለጠፋ እኔ እንደዚህ አላረኩም እንትንም አይደለም በቃ ማለት አዋረድሽኝ ምናምን አይነት ስድብም አይደለም ያየውበትና he felt so bad እና ሳናውቀው ተጎዳን ብለን ስለምናስብ የነሱ ስሜት ምን ይሁን የማናቅባቸው ሲናሪዮች ብዙ ናቸው። አዎ ጎርቷታል ብለን እንመን፣ ግን የምትሄድባቸው መንገዶች የምትናገራቸው ነገሮች ልክ ናቸው። I'm not talking about her ስለሷ አይደለም ማውራው ስለናንተ ነው ማውራው። የምትሄዱበት መንገድ ልክ ነው? እሱን ባሽ ለማድረግ እሱን ለማስጠላት የምትሄዱበት መንገድ ልክ ነው? ኦፍ ኮርስ ይጎዱናል። ለምን like you know የምትወዱት ሰው ዲስአፖይንት ሲያደርጋችሁ ቀላል ነው እያልኩኝ አይደለም፣ ግን የምንሄድበት መንገድ ልክ ነው ወይ?
የምንሄድበት መንገድ ሰውየው ሌላ ሪያክሽን እንዲወስድ እያረገው እኛ ልህም እናጋባው ከሆነ he's not going to take the blame እኮ በቃ ወቀሳውን እኮ መቀበል አይችልም። በጣም ሰውየው በጣም ካልም መሆኑ እየገረመኝ ነው። መልሳ መላልሳ I'm going to hurt you disappoint አድርገኛል ያንተን ነገር አልፈልግም ያንተን this is painful እንደዛም እያለች ልጄን የማሳደግ አቅም አለኝ ልጄን አሳድጋለሁ ነው የሚለው። ማንም ለቅቄያለሁ ሚዲያም ላይ አልቀርብም። ለምን እኔ የቻንስ ጉዳይ ነው። በምንም ነገር እኔ ሰው እኔን አይረዳም ማለት ነው። በቃ ተካሻዬ ነው ተካሻዬ ሰው በቃ አይወጣልኝም ሰው አይረዳኝም። ሲቀጥል ምንም ነገር ብናገር ምንም ነገር ባድረግ አይሳካልኝም። ግን በቃ ፈጣሪ ልጅ የምትፈልጉ ደውሉልኝ ልጄን እሰጣለሁኝ። በቃ ይሄን ብቻ ነው የምለው። ጎበዝ ነው አድንቄዋለሁኝ። እናንተንም ጎበዝ አመሰግናችኋለሁኝ። ጠራችሁት ይሄው መጣ ውሸቷን ነው አለ አመናችሁ ያለውን ነገር በቃ ምንም ችግር የለውም። እኛ አላመንም። ተነጋገሩ ነገሩን ባጭሩ ቋጩትና ምንም ችግር የለውም። ተነጋገሩ ነው ያለው። ማንሽና ልጄን ለሰው ትሰጫለሽ የሆነ ነገር በጣም ማለት ይችላል አላለውም ግን እና በጣም ፑሽ ስናረጋቸው የሚታወቀን አይመስለኝም። በጣም ነው የምንገፋቸው በጣም ነው ልህ የምናስይዛቸው በጣም ነው ትዕግስታቸውን የምናስጨርሳቸው because we're hurt people አይደለም የሚባለው። ተጎርተናል እኮ ያልጠበቀችውን ትዳር አግኝታለች አረዳትም ይሆናል ብዙ ስትራግል ውስጥ አልፋ ሊሆን ይችላል። ግን ደግሞ እንደ ልቧ እንድትሆን እሱን ቤተሰቡን ማህበረሰቡን ዲስግሬስ እንድታደርግ ደግሞ ጋራንቲ አይሰጣትም እውቅና አይሰጣትም መጎዳት አይሰጣትም። ስለዚህ ጉዳታችሁን እንዴት ነው ግን ፕሮሰስ የምታደርጉት? ህመማችሁ እንዴት ነው ፕሮሰስ የምታደርጉት? እኔ በጣም ማደንቃቸው ብዙ ሴቶች አሉ የሆነ ሲዝን ላይ በጣም ፔንፉል ሞመንት መጥቶባቸው ያንን ፔንፉል ሞመንት እወቁልኝ he's a bad guy እሱ እኮ መጥፎ ነው እሱ እኮ ሰይጣን ነው እወቁ እያሉ አይዞሩም። ሃንድል ያደርጉታል። ጊዜው ሲያልፍ ሰው ማን መጥፎ እንደሆነ ማን ክፉ እንደሆነ አንደርስታንድ ያደርጋል። ኤንድ ደግሞ የትዳርም የግንኙነትም ዓላማው እንትና መጥፎ ነው እንትና ጥሩ ናት ለማስባልም አልነበረም። ተከል ለሰን ልጅቷን ይዋትና ለሰን ወሰዱ። ምንድነው ከልጅቷ ጋር የሚያመሳስለን? ምንድነው ልጅቷ እየሆነች ያለችውን ነገር እኛም ኤክስፒሪየንስ እያደረግን ያለ ነው እኛም እየተለማመድን ያለ ነው። የስልኩ ጥሪ አይታችኋል። እሷ ናት ደዋይ ቴክስት ልካለች አይመልስም። በቃ ጸጥ ብሏል አይመልስም። ጸጥ ሲሉ ደግሞ እንዴት ልህ እንደሚያስይዙን ታውቁታላችሁ። አስተዋሻን ሲልሃለው ማማም ቪዲዮ አያምርም? ያምራል በጣም። እሺ እናመሰግናለን ለነበረ ቆይታ በጣም እናመሰግናለን። መልካም ህይወት እንመኝልሃለን እናለው። እንግዲህ መልካም ባይ ባይ። እሺ ከዛም እንደዛ ብላ ከላከችለት በኋላ ሚስት ቪዲዮ ኮል ሚላለ ከዛ የሚል ኢሞጂ አለ ከዛ የኤክስ ምልክት አለ ከዛ በኋላ አንተ ደወልክና ካንሰል አረከው ደውለ ካንሰል አረከው ከዛ እሷ ቪዲዮ ኮል ደወለች ከዛ አሁንም ይሄ ኢሞጂ አሚለው ኢሞጂ አለ ከዛ ቪዲዮ ኮል አለ ይሄን ሁሉ የሷ ነው ከዛ ደግሞ ሰው እንትን ሲል የሚስቅ ኢሞጂ አለ ከዛ ኢትዮጵያ ፌደራል ዲሞክራሲ ሪፐብሊክ ፓስፖርት አለ በእጅ የተያዘ ፓስፖርት ነው ግን አልበም ውስጥ ያለ ፓስፖርት ነው ከዛ ሃይ የሚል አለ ከዛ አለቀልኝ ልሄድ ነው የሚል ጽሁፍ ጽፋለች ከዛ አለቀልኝ ለማንኛውም ልሄድ ነው እንግዲህ ይቅና መልካሙን ህይወት እመኝልሃለሁ እልሃለሁ። ልጅቷ አላባት አላናት ማደግ ነው ትንሽ ቅር ያለኝ። ሁላችሁም ይቅር በሉኝ። መቼም አንዳንድ ነገር መቼም ትረዳለህ አንተ አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ትረዳለህ መቼም። ያው ወድጄን አይደለም ወድጄ አይደለም ብላለች ከዛ ይሄ ማለት 7:43 በቃ አለቀ እና እኔ አሁን በዚህ ውስጥ ላንተ በተጻፈው ውስጥ ብዙውን እሷ ናት የጻፈችው ያንተ አንድ ካንስልት የሚል እንትን ብቻ ነው ያለው ግን ያ ብቻ አይደለም አሁን እናንተ ሁለት ተጎዳችሁ ማለት ሌላውን ሰው እስከመጨረሻው የመጉዳት ጋራንቲ ይሰጣችኋል ማለት አይደለም። ማስተዋል የሚጠይቀው እዚህ ጋር ነው። ለምን ዞሮ እዚህ ጋር ልጅ የምትባል ፕሬሺየስ ነገር አለች። ለልጅቷ ሲባል አሁን ልጅቷን ዌፐናይዝ ነው ያረጋቻት ያለች ልጄን እንዲያረጋለው ልጄ you don't have a right አባትየው ባለበት ህግ ራሱ እኮ አይፈቅድላቸው ህግ ራሱ አይፈቅድላት so ምንድነው ከሷ ተመሳሳይ የሆነ ነገር ያረጋግን ያለ ነው whenever we're breaking up relationship break up ላይ ሲሆን divorce መንገድ ላይ ሲሆን ምንድነው ያረጋችሁ ያላችሁ in letter on የሚጸጽታችሁ በእውነት ብዙ የሚጸጽተን ነገር አለ። በስሜት ስንሆን በንዴት ስንሆን የምንናገረው ይኸውላችሁ የኛ ቃል
የኛ ክፉ ንግግር አጥንት ይሰብራል። የብዙ ሴቶች ንግግር አጥንት ይሰብራል። ዳራይ ነው ተናድጄ እኮ ነው ያልኩት ብላችሁ ኮምፐንሴት የማይደረግ ንግግር ነው አንዳንዶቻችሁ የምትናገሩት። እና what are you going to say? እንደዚህ አይነት መንገድ ላይ ያላችሁ ሴቶች ቆም ብላችሁ እንድታስቡ ፈልጋለሁ። let's take a lesson እንማር እስቲ። ስንጣላ እንዴት ነው ጥልን ማኔጅ የምናደርገው? it needs maturity, it needs wisdom. ጥበብ የሚያስፈልገው ለዚህ ነው። ዕውቀት ሳይሆን ጥበብ የሚያስፈልገው ለዚህ ነው። እንዴት ነው ማኔጅ የምታደርጉት ኤንገራችሁን፣ ብስጭታችሁን፣ ቁጣችሁን፣ እልሃችሁን? ባሌ ስለፈታኝ ስለተጣላን እናንተም ልጠሉት ይገባል ብላችሁ ቤተሰቦቻችሁ ጋር ታሳድማላችሁ? ጥሩ ልጅ ነው አለመግባባት ኖሯችሁ እኮ ነው ብትባሉ ነው he hurt me ጎድቶኛል ስለዚህ እናንተም ልጠሉት ይገባል እያላችሁ ነው እየዞራችሁ። that's what she was doing እያረገች የነበረው ይሄ ነው። just because ጎድቶኛል ብላ ስላመነች የኢትዮጵያ ሕዝብ እንዲጠላው እና ደግሞ በዚህ ፔን ውስጥ ስለሆነች ሰው ራርቶላት የምትፈልገውን ላይፍ ስታይል ለመኖር በጣም ጥረት እያደረገች ነበር። እንዳልኳችሁ ነው ብዙ ጊዜ ሶሻል ሚዲያ ላይ ታሪካቸውን ይዘው የሚመጡ ሴቶች ብዙ ጄኒዩን ኢንትረስት አላቸው ብዬ አላስብም። አም ሶሪ ለምን ሰምታችኋታል፣ እሱም ያለውን ሰምታችኋል። ቲክቶክ ላይ ፌመስ ሆናለሁ ብላለች፣ ደጋግማ ፈልጋለች፣ መታወቅ እንፈልጋለች። እኔ ባይዞ ከዚህም በፊት እዚህ እንደምመጣ እርግጠኛ ነኝ። ለምን ቲክቶክ እያየች የተለያየ መፈመስ ፈልጋለሁ፣ እንደዚህ አይነት አጋጣሚ ላይ ሄጄ ታሪክ ማውራት ፈልጋለሁ ትላለች። ስለ አረብ ሀገር በእግሯ ስለተጓዘችው ነገር ስለ ስራዋ ምናምን አንድ ነገር አልነገረችኝም። ባይዞ ግን ይሄ ሁሉ ነገር አረብ ሀገር በእግሬ ተጓዝኩ ያለችውን ጉዳይ እኔ እንዳንድ ዜጋ ተሰምቶኛል። መታወቅ እንፈልጋለች። አሁን ደግሞ ለሁሉም ሰው ማይክ ይሰጣል። ሶ ሺ ኢዝ ቴኪንግ አድቫንቴጅ ኦፍ ኢት። ታዋቂ መሆን ፈልጋለች፣ የሆነ ነገር ማድረግ ፈልጋለች። ስለዚህ ቻንሱ ተሰጣት። ከዛ መልሳ መላልሳ እርዱኝ እርዱኝ እርዱኝ። ሺ ኢዝ ሄልቲ ጤናማ ናት ልጅቷ። you know this የልመና ካልቸር is too much, it's too much by the way። ማለት የወደቀ ሰው ሁሉ ህዝብ ሁሉ እንዲያነሳው የሚፈልገው ሲናሪዮ በጣም ነው የሚገርመኝ። ወደቃችሁ አይደለ? በራሳችሁ መነሳትን ልመዱ። ሁሉም ኮሚኒቲ ማንሳት የለበትም። ማስታወቂያ አሰሩኝ በቃ ይሄን ቪዲዮዬን ቫይራል አውጡልኝና በቃ ማስታወቂያ ሰርቼ ልቁም። ዱ ሳምቲንግ። ሁሉም ሰው ማስታወቂያ የመስራት ግዴታ የለበትም፣ የማሰራትም ግዴታ የለበትም። እኔ አንዳንድ ማስታወቂያ የምታሰሩ ሰዎች ግን ለብራንዳችሁ አትጠነቀቁም። ቪክቲም ነኝ ያሉትን ሰዎች ሁሉ ወደ ብራንዳችሁ ስታመጡ ጥንቃቄ ማድረግ ያለባችሁ ይመስለኛል። ሰው it was the biggest betrayal ብዬ አስባለሁ። እኔ እንዳልኳችሁ ከኪያና ከዮናስ በኋላ I gave up። እንደዚህ አይነት ስቶሪ ስሰማ I gave up። ብዙ ጊዜ ዝም ያሉቱ እውነት ይዘው ይቀመጣሉ by the way ብዙ ጊዜ ኦኬ። ስለዚህ እኔ ከሷ ተመሳሳይ ፓዝ ላይ ሆኜ ምን እያረኩ ነው የሚለውን ነገር አስቡ። እንዳልኳችሁ ነው ሀያዎቹ መጨረሻ በጣም ለሴት ልጅ ከባድ እድሜ ነው። እቺ ልጅ 30ዎቹ ላይ ብትሆን እንደዚህ አይነት ሲሊ ሚስቴክ አትሰራም። ህዝብ ፊት ሁሉ አትወጣም። ያንን ሁሉ ሰው ዲስግሬስ አታረግም። ያስጠጓትን ምን ያሏትን ምናምን አትናገርም ነበር። ስለዚህ አንዳንድ ውሳኔያችሁን ዲሌይ አድርጉት እባካችሁ። and then I need you to believe እባካችሁ ባሎቻችሁ ጠላቶቻችሁ አይደሉም። ክፉ ሊያረጉባችሁ ይችላሉ። ሚስ አንደርስታንድ አድርገው ሊጎዳችሁ ይችላሉ። ብዙ ጊዜ ግን ጠላት እንደሆኑና ኦን ፐርፐዝ እንደሚጎዷችሁ የምታስቡ ከሆነ እኮ የተሻለ ህይወት መኖር አትችሉም። በቃ ሁሌ ተሸክማችኋቸው ነው የምትዞሩት። ሶ በሚስ አንደርስታንዲንግ መሃል፣ ባለመግባባት መካከል፣ በጥል መሃል፣ በፍቺ መሃል የኛ የሴቶቹ ባህሪ ምን አይነት ነው የሚለውን ነገር እባካችሁ ከዚች ልጅ አይታችሁ ተማሩ። ምን እየሆንኩ ነው ያለሁት? ምክንያቱም at some point እውነታው ሲገለጥ ብዙ ሰዎች ሪግሬት የሚያደርጉት ነገር it was my fault የሚሏቸው ብዙ ነገሮች አሉ። የኔ ስህተት ነበር የሚሏቸው ብዙ ነገሮች አሉ። ስለዚህ what are you doing wrong? ስህተት እየሰራችሁ ያላችሁት ምኑ ጋር ነው? እያጠፋችሁ ያላችሁት ምኑ ጋር ነው የሚለውን ነገር ቆም ብላችሁ እንድታስቡ እፈልጋለሁ። on a serious note በቃ I'm not blaming her። ተጎድታለች በምታስበው መልኩ ላይፍን ስላላገኘች፣ ግን ደግሞ መጎዳቷ እሱንና ቤተሰቡን በዙሪያው ያሉትን ኤቭሪባዲ እንድትጎዳ ጋራንቲ አይሰጣትም። ኦፍ ኮርስ ደግሞ ህዝቡን ማኒፑሌት እንድታረግ ጋራንቲ አይሰጣትም።
ስለዚህ ምንድነው የሚያመሳስለን ምን ያረኩ ነው የሚለውን ነገር በጣም እንድታዩበት ፈልጋለሁ። በጣም ብዙ ሴቶች ጥያቄ ስላለባችሁ ማለት ነው። ምክንያቱም ውሳኔውን ካሳለፋችሁ በኋላ ሪግሬት የምታረጉበት እንዳይሆን። ወንዶቹ ባይዘው የተናገራቸውን እያንዳንዱን ቃል መዝግበው ይዘዋል፣ አይረሱትም። በህይወት አጋጣሚ እንኳን አብራችሁ ብትኖሩ የሚረሱላችሁ እንዳይመስላችሁ፣ አይረሱላችሁ። think about it። በደንብ አስተውሉ። ዲቮርስ ሲመጣ፣ ብሬክአፕ ሲመጣ፣ መለያየት ሲመጣ ቆም ብላችሁ አስቡ። ሴቶች ስለሆናችሁ እንደፈለጋችሁ ሀሳባችሁን የመግለጽ እንደፈለጋችሁ ሰውን የመሳደብ ሰውን የማንጓጠጥ መብት አላችሁ ማለት አይደለም። ማልቀስ ደግሞ ፕሮቴክሽን አይሰጥም። by the way if you wrong you wrong okay if you wrong you wrong so አንዳንዴ ሲዝኑ ያለንበት ሲናሪዮ ምናልባት የማይመች ነገር ፈጥሮ ሊሆን ይችላል። አይ ኖ ማዘርሁድ ከባድ ነው፣ እናትነት ከባድ ነው፣ ፖስትፓርተም ዲፕሬሽን ሊሆን ይችላል። ነገር ግን አንዳንድ ውሳኔዎቻችን ዴሊብሬት ናቸው። ዴሊብሬት ናቸው። ሺ ዴሊብሬትሊ ዋንት ቱ ሃርት ሂም ዴሊብሬትሊ ነው መጉዳት የፈለገችው፣ ምክንያቱም ጎርቶኛል ብላ ስላመነች ማለት ነው። እና በጣም ያው እንግዲህ ሴቶች ተጨቁነዋል ተበድለዋል ብለን ስለምናምን እነሱን ተጠያቂ ከማድረግ ሞት እንመርጣለን። በቃ ጸበል ይውሰዳት እንዲሆናለች እንዲህ ትግባ ምናምን ሌተር ቢ አካውንተብል። እንደዚህ አይነት ማይንድ ሴት ያለው ነው እቺን የመሰለች ህጻን ልጅ የሚያሳድገው። ልጅቷን ዌፐናይዝ ነው የምታረጋት። ባይ ዘ ወይ አሁን ዌፐናይዝ እያደረጋቻት ነው አይደለ? በቃ ውሰዱልኝ፣ በቃ ይሄ ነው የሚያገናኘን፣ ልጅቷን ውሰዱልን። እሱን ለመጉዳት ልጅቷን ዌፐናይዝ ታረጋታለች። ስለዚህ በጣም ሲምፓቲክ የሆናችሁ በጣም ርህራሄ የተሰማችሁ ሰዎች ርህራሄያችሁ ከምን የመነጨ እንደሆነ ላይክ አይ ሰድ ከዚህ በፊት እንዳልኩት ራሳችሁን ጠይቁ። ሌላው ደግሞ እባካችሁ ሶሻል ሚዲያ ላይ ታሪካችሁን ይዛችሁ ከመውጣታችሁ በፊት the other side of story ወይም የላይኛው ሰው ታሪክም እንደሚሰማ ማወቅ አለባችሁ። ተነካው ብሎ የሚያስበው ሰው እንደሚወጣ ማወቅ አለባችሁ። ከዚህ እናንተ ብቻ አይደለማ የሚሰማው። እና just because ስላለቀሳችሁ ብቻ ህዝብ ሁሉ መርዳት አለበት የሚባለውን ነገር ከአይምሯችሁ አውጡት እንዴ። what about working hard? what about ስራ መስራት፣ ተፍ ማለት፣ ተቆጥሮ መስራት? what about it? እና ከመውጣታችሁ በፊት በጣም አስቡበት። ምክንያቱም ሎንግ ላስቲንግ የሆነ ኢፌክት አለው። ሶሻል ሚዲያ ላይ ነው፣ ታሪኩ አይጠፋም። የሰው አይምሮ ላይ ኢምፕሪንትድ ከሆነ አይመለስም። እና ነገ ላይ ለእናንተ አደጋ የሚጥልን ነገር ዛሬ ዋጋ ባትከፍሉበት ብዬ ሀሳቤን እሰጣችኋለሁ። እና በቃ ሁሌ ነው የምለምናችሁ፣ ወርዝ አያረግም። ታሪካችሁን ይዛችሁ ሶሻል ሚዲያ ላይ አትውጡ። ወርዝ አያረግም። ዛሬ ሰፖርት ያደረጋችሁ ሰው ነገ ይነሳባችኋል። ወርዝ አያረግም። try living in private። በቃ በቻላችሁ መጠን in private መኖር ለመዱ። ባካችሁ so ይሄን ማለት ፈልጋለሁ። በዚህ አጋጣሚ አብሯችሁ ያለው ሰው ሲዝናሊ ባለመግባባት ሊጎዳችሁ ይችላል። ግን ደግሞ አብዛኛው ወንድ on purpose አታክ ለማድረግ ልብ አለው ብዬ አላስብም። ሰውየው እንዳያችሁት ማለት ነው። so ያው ታሪካቸው እንዲረዱ በናምን አይደለም የሚመጡት። we're not here for judgment። ግን ከዚህ ምን ሌሰን እንወስዳለን የሚለውን ነገር አስቡበት። እኔ ሴቶች በጣም እንድትማሩበት ፈልጋለሁ። በቃ ምን አይነት ሴት ነኝ ስናደድ፣ ምን አይነት ሴት ነኝ በጣም ሲያበሳጩኝ ሲጎዱኝ፣ ምን አይነት ሴት ነኝ የሚለውን ነገር ራሳችሁን እንትን በሉ። የተናገሩን ሁሉ የጎዱንን ሁሉ ለመጉዳት ካሜራ የምናነሳ ከሆነ ሰው ህዝብ ጋር የምንዞር ከሆነ እኛ ነው የሚያስቀምጠን። ራይት። ስለዚህ በጣም ጥንቃቄ አድርጉ። and the more one thing በደንብ አንደርስታንድ የምናደርገው ወይ ልጅነት ያለፍንባቸው መንገዶች የዛሬ ህይወታችንን ገቨርን እንደሚያደርጉ በጣም በልጅቷ ያያችሁት ይመስለኛል። ምክንያቱም ልጅነቴ ላይ እንዲህ ነበር ብላለች። ያው በጣም ኤግዛጀሬት ያደረገቻቸው ነገሮች እንዳሉ ሆኖ አስተዳደጌ በጣም ያሳዝን ነው። ብቻ ያሳዝናል። አባት እናት የለኝም። አባቴን ያጣሁት በ7 ዓመቴ ነው። በ7 ዓመቴ እናቴ ከአባቴ ጋር እያለን ተጣልታ ሄደች መሰለኝ። እሱ እያሳደገን እያለ ህፃን እያለው እስከ 7 ዓመት ቢያንስ ነፍስ አውቃለሁ። ሞተብን አባታችን ማለት ነው። እና ዝም ብሎ የሰፈር ሰው ምናምን ይመለከተኛል የሚል እኔን ይሄም የሰፈር ሰዎች እኔ ማሳደግ ጀመሩ። ማንም ነው እንትን እያለ ለመታዘዝ ይሄን አንቺ እንጨት አንቺ ውሃ አምጪ ይሄን እንትን በይ አልታዘዝም ታልኩኝ ይመቱኛል።
ሲመቱ ደግሞ ታው የሚል የለም፣ ማንም ተቆጭ የለም። እኔ ለማዘዝ ይሽቀዳደሙብኛል። ወኪል ዘመድ ከጎን የሆነ ነገር ሰው ስለሌለኝ በቃ በመብታቸው ይሄን ካላደረገሽ እንመታሻለን በጣም ነው የሚመቱኝ ማለት ነው። እና በቃ ከባድ ነበር። ግን ልጅነት ላይ የሚፈጠረው ጠባሳ፣ ልጅነት ላይ የሚፈጠረው ነገር በቃ ቀጣይ ህይወታችንን ዘመናችንን በጣም እንደሚቆጣጠር ብናቅና ሪሌሽንሺፕ የፍቅር ግንኙነት ውስጥ ከመግባት ትዳር ውስጥ ከመግባት የትኛውም ኢቭን ጓደኝነት ከመጀመራችን በፊት የስነ ልቦና ጉዳቶቻችንን ማከም ኢዝ ማንዳቶሪ፣ በቃ በጣም ማንዳቶሪ ነው። እና ሴቶቼ አልቅሳችሁ ተጠያቂነትን ልታሳልፉ ትችላላችሁ። አንዳንዴ አልቅሳችሁ ከተጠያቂነት ልትድኑ ትችላላችሁ። ግን ላይፍ ሎንግ የሆነ የተሳሳተ ውሳኔያችሁን ግን መቀልበስ አይችልም። ስለዚህ በይበልጥ ደግሞ ሚዲያ ላይ ከመውጣታችሁ በፊት በደንብ አድርጋችሁ አስቡ። ምንድነው የምትጠቀመው? ምንድነው የምትጎዳው? ሶሻል ሚዲያ ላይ መውጣቱ ብዙ ጉዳት ነው ያለው። ጥቂት ብር ይዞላችሁ ሊመጣ ይችላል፣ ግን በጣም ብዙ ጉዳት ነው ያለው እና ተጠንቀቁ። በንዴት ሰዓት ምን አይነት ሰው ናችሁ? ሰውን መጉዳት በምትፈልጉ ሰዓት ምን አይነት ሰው ናችሁ የሚለውን ነገር በጣም እንድታስቡበት እፈልጋለሁ። ያለቀሰ ሰው ዲስአፖይንትድ የሆነ ሰው ሁሉ ያው እውነት አለው ማለት አይደለም። ያው ሶበር የሆነውም ሰው ውሸት አለው ማለት አይደለም። ሌላ ስቶሪ ደግሞ ብዙ ነገር ሊኖር ይችላል። ግን ዋናው ነገር እኛ ምን ተማርንበት የሚለውን ነገር መልሳችሁ እንድታስቡ ፈልጋለሁ። ምክንያቱም at the end of the day ወይ ጉድ ምናምን ብለን የሰው ታሪክ ሰምተን እንድናልፋ ምንድን ነው የተማርነው ለሰን ወሰድንበት ወይ የሚለውን ነገር እንድታስቡ ፈልጋለሁ። በይበልጥ ደስተኛ ያልሆናችሁ፣ ፍቺ የምትፈልጉ፣ ብሬክአፕ የምትፈልጉ ብሬክአፑን ሰላማዊ፣ ፍቺውን ሰላማዊ አርጎ ማለፍ ይሻላል። ነገ መገናኛችሁ አይታወቅም እና በማዕከሎቻችሁ ልጆች ካሉ ዌፐናይዝ አታርጓቸው። ምን ቦጣቸው ውለዱኝ ብለው አልወለዷችሁ፣ እናንተ ናችሁ ፈልጋችሁ የወለዳችኋቸው። ስለዚህ ልጆችን ዌፐናይዝ አታድርጉ። በቃ መሀል አድርጋችሁ ልጅህን ውሰድ፣ ልጅህን እነጥቃለሁ፣ ልጅህን ስጭኝ ምናምን የሚባል ድራማ ውስጥ አትግቡ። ሞስት ኦፍ ኦል ደግሞ ማቹር አድርጉ። በቃ ብሰሉ፣ እደጉ፣ ትልቁ ሆኑ። በዚህ አጋጣሚ ልጁን ሳላደንቅ አላልፍም። በጣም ኳየትነሱ፣ መረጋጋቱ፣ ሀሳቡን መግለጡ፣ ኢቭን የተሳሳተ ንግግር እንኳን ሲናገር ሚዲያው ላይ ለነሱም ይቅርታ ጠይቆ ነበርና ምክንያቱም ኢሞሽናል የሚያደርግ ሲናሪዮ ነው፣ በጣም የሚያበሳጭ ሲናሪዮ ነው። ግን ይቅርታ ማለትን እንትን ብሏል። እንግዲህ ብር በልቷት ከሆነ በጣም በድሏት ከሆነ እንዳለችው ያው ኮምፐንሴት ያደርጋታል ብዬ አስባለሁ። የሚሰራ ሰው መመለሱ አይቀርም። ያ ማለት በደልን አክሴፕት አደርጋለሁ አጨበጭባለሁ ማለት ሳይሆን፣ ግን ደግሞ በደልን ሃንድል የምናደርግበት ራይት ወይ መምረጥ ይሻላል። የሀገር ሽማግሌ እያለ የሃይማኖት አባቶች እያለ ዘሎ ሶሻል ሚዲያ ላይ መውጣት ሌላ ሰውን ማስጠቆር ካልሆነ በስተቀር ምንም ፕላን እንደሌለው መልሰን መላልሰን እያየን ነው። ሴቶች ትልቅ ስህተት በህይወታችሁ ከመሰሳታችሁ በፊት የምታደርጉት ነገር ምን ኮስት እንደሚያደርጋችሁ አስቡበት። ወዳችኋለሁ።